ቤዚ እጅግ ደነገጠች። ሱራፌል የሰርጉ ዕለት እስር ቤት ገባ። ዶክተር ሁሉንም ነገር ተናግሯል። 40 ሚሊዮን ብር እነ ሱራፌል ቤት እንዳለ ስለተናገረ ሱራፌል በእስር ቤት ይገኛል። ሳሚም እስር ቤት ሊገባ ነው። ጉቻ እጅግ እየፈራችና እየተንቀጠቀጠች ትገኛለች። ሰላም ውድ የተከበራችሁና የተወደዳችሁ የሙላት ዩቱብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤ ቀርቤያለሁ። እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም ከልብ እያመሰገንኩኝ ያለፈውን ክፍል ትንሽ ላስታውሳችሁ። እነ ሱራፌል በደስታ ሆነው ሲጠጡ ሲጫወቱ ነበረ። ሆኖም አራቱም ሰክረው ወደ ቤት እንደገቡ ነበረ ክፍሉ የተጠናቀቀው። ወደ ቤትም ሲገቡ እንግዲህ ቤዚ እንዴት ነው በሰርግ ዕለት እንደዚህ የምትሰክረው? በዛ ላይ ደግሞ አሁን እኮ ትዳር መስርተሃል፣ እንዴት እንደዚህ ትሰክራለህ? ብላ ስትለውም ልክ ነሽ፣ መስከር አልነበረብኝም የወንደላጦች ቀን ስለተባለ ለዛ ነው ብሎ ይላል። ሳሚም እንግዲህ ጉቻ ምንድን ነው እሱ? እንዴት አንተ የልጅ አባት ልትሆን እያለ እንደዚህ እየጠጣክ ትሰክራለህ? ምን እየሆንክ ነው ያለኸው? እያለች ስትል መጨቃጨቁን ወደፊት እንደርስበታለን። አሁን ይሄንን ታዩ፣ ወደፊት እንጨቃጨቃለን። አሁን መጨቃጨቅ የለብንም ብሎ ይላታል። ባልና ሚስት ስንሆን ወደፊት እንጨቃጨቃለን እና ወንደላጤ ፕሮግራም ነበረ ለዛ ነው ሲል፣ እንዴት ወንደላጤ ነህ እንዴ አንተ የልጅ አባት አይደለም ወይ? እያለች እንግዲህ ጉቻም እየተቆጣች ትገኛለች። ሳራም እንደዛው እየተቆጣቻቸው ነበረ። ሁሉም የየግላቸውን እየተቆጡ እንግዲህ ይገኛሉ ማለት ነው። ሆኖም በጠዋት እንግዲህ ሰርግ ነው፣ እንዴት ነው እንደዚህ ሰክረው የሚመጡት እያሉ እንግዲህ ሴቶቹ እጅግ ተናደው ነበረ። ሆኖም እንግዲህ ጠዋት ላይ ቤዚን ይሞሽሯታል። ቤዚንም ሞሽረው እጅግ እያሳመሯት እየዘፈኑ አለ ድጋሜ ገና እያሉ የየራሳቸውን ስም እያስገቡ እየተደሰቱ እሷንም አሳምረዋት ሁሉንም ነገር እየጨረሱ ይገኛሉ ማለት ነው። ሆኖም እንግዲህ ሳራም ብቻ ሱራፌልን እነኛ ወንዶቹ ሳያሳምሩት እንዳይቀሩና እንዳናዝን እያሉ እንግዲህ እነሱ ቤዚን እጅግ አሳምረዋት ተውባ ቆንጅዬ ሆና እነሱም አምሮባቸው እየጨፈሩ እሷንም እያስደሰቷት በነበሩበት እንግዲህ ሱራፌልም እዛ እያማረበት እንግዲህ እነሳሚ ሁሉም እያሳመሩት ይገኛሉ። እንግዲህ እዛ ጋር አሳምረው ጨፍረው እነሱም ወደ ቤዚ ጋር ይዘውት ይሄዳሉ። እንግዲህ ሰርገኛ ቤት አናስገባም እያሉ እየተጫወቱና እየተደሰቱበት ባለበት ሰዓት ትልቅ ነገር ተፈጥሯል ማለት ነው። ያም የተፈጠረው እንግዲህ ሮቤል ሄዶ ሁሉንም ነገር ይናገራል። እሱም ወንድሙ ጋር 40 ሚሊዮን ብር እንዳለ የሞተውም ሰውዬ እነሱ 40 ሚሊዮን ብር ሰርቆ የጠፋው ሰውዬ እንደሆነ ሁሉንም ነገር ሮቤል ሄዶ ይናገራል ማለት ነው። ይሄንንም እንግዲህ ሱራፌል መኪና አቁሞ እያለ ይሄ 40 ሚሊዮን ብር የወሰደው እየሮጠ መኪና ውስጥ ይገባል። እሱም እንግዲህ 40 ሚሊዮኑን ብር ወስዶ ሬሳውን ደግሞ ወይዘሮ ዘርፌ ቤት እንዳስቀመጡና ግን ሬሳውን ዘርፌና እራሱ እንደቀበሩ አስፈራርተዋቸው ቪዲዮም ደግሞ ሱራፌል እጅ እንዳለ ሁሉንም ነገር አንስቶ ይነግርና ያው እኔ ወንጀለኛ አይደለሁም፣ ሆኖም ግን ከዚህ ስለማልወጣ ያለው ሁኔታ ይሄ ነው፣ እኔ ምንም ነገር የለውበትም፣ ይሄንን ያደረገው ወንድሜ ነው ብሎ ይነግራል ማለት ነው። ለዛውም እንግዲህ ካዳ ሱራፌል ሰርጉን
እያደረጉ እያለ እየጨፈሩ እየተጫወቱ ፖሊሶች ይመጡና ሱራፌል ጥሪ ወረቀት እንደደረሰው የመጥሪያ ወረቀት ይሰጡታል። እሱም እጅግ ይደነግጣሉ። ቤዚም ሁሉም ከደነገጠ በኋላ እንግዲህ እነ ሱራፌል እኛን ትተ ሱራፌል እንግዲህ እንደዛ ባለበትም ሰዓት ከሰርጉ ላይ ሱራፌልን ወደ እስር ቤት ይዘውት ይሄዳሉ። እዛም እንግዲህ ቃለ መጠይቅ ይደረግለታል። አንተ መኪና ውስጥ እንደዚህ አይነት ሰው ገብቷል፣ 40 ሚሊዮን ብር ይዞ ነበረ። ያንንም ይዞ እንግዲህ ሽጉጥም ይዞ ስለነበረ አስፈራርቶ ዝም ብሎ ነው ወይም ገለከው ነው ወይ ብሩስ የት ነው ያለው በማለትም ሲጠይቀው እኔ ምንም አይነት ሰው አላየውም፣ ምንም የማውቀው ነገር የለም፣ ስለዚህ እንድትለቀኝ ነው የምፈልገው፣ ማንስ ነው የጠቆመ ብሎ ሲለው እንዴት ማን ነው የጠቆመ ትለኛለህ? ይሄን ካዲያ ማን ነው የጠቆመ ብለህ ስትል አድርገከዋል ማለት ነው አይደለ ብሎ ሲለው ምንም ያደረኩት ነገር የለም ብሎ ሲል ወንድምክ ነው ሁሉንም ነገር የነገረኝ፣ ሁሉንም ነገር አሳልፎ የሰጠ ወንድም ነው። ስለዚህ ያለው ነገር ብታምን ይሻልሃል። ብሩስ የት ነው ያለው ብሎ ሲጠይቀው እኔ ስለምንም ብር ምንም የማውቀው ነገር የለም ከኔ ላይ ውረድልኝ ብሎ ይለዋል። እሱም ከፈለክ ከጠበቃዬ ጋር ማውራት ትችላለህ ሲል እንግዲህ ቤዚም እጅግ እየተጨነቀች ትገኛለች። እንዴት ነው የሚሆነው? ወይም ከሱ ጋር አልሄድኩም፣ ምንድን ነው የምሆነው እያለች እየተጨነቀች ባለችበት እንግዲህ ካልሆነ መሄድ አለብኝ ብላ ሆኖም እንግዲህ ሱራፌል ጋም እንግዲህ ሄዷም ነበረ። በስተመጀመሪያም የሄደው ሳሚ ነበረ። ሳሚም ምንድን ነው እሱ ማን ነው እንደዚህ ያደረገን ብሎ ሲል ሮቤል ነው ሁሉንም ነገር የተናገረው እና ስለ ብሩም ሁሉንም ያለውን ቪዲዮም እኛ ጋር እንዳለ ጠይቀው ነበረ። ካዲያ አንተ ተናገርክ ወይ ብሎ ሲለው አረ እኔ ምንም ነገር የተናገርኩት ነገር የለም፣ እሱ ግን አሳልፎ ሰጥቶናል ብሎ ሲል እንዴት ጠላቶቻችንን ውጪ አስቀምጠን እኛ ራሱ እንዴት ነው ራሳችንን የጣል ነው እያለ እንግዲህ ሱራፌልንም እየነገረው ይገኛል። ሳሚም እንግዲህ እኔም በኋላ እንደዚህ አይነት ነገር ውስጥ ብቻ እንዳልገባ ፈርቻለሁ፣ እንዴትስ አደርጋለሁ እያለ እንግዲህ አንተም ተጠንቀቅ፣ ምንም ነገር እንዳትናገር እያለው ይገኛል ማለት ነው። ሆኖም እንግዲህ እንደዛም ቢለውም እንደዛ እያለው እያለ እንግዲህ ቤዚ ትመጣለች። ቤዚንም ለምን መጣሽ እያላት ነበረ። ቤዚም እንግዲህ መጀመሪያ ላይ ቤት እያለች እኔ መጀመሪያ ዶክተሩን በብር እንደራደረው ብዬ ነበረ። ይሄኔ እንደዚህ ያደረገው ዶክተሩ ነው፣ ሌላ ሰው ሊሆን በፍጹም አይችልም። እንዴት አሳልፎ ይሰጠዋል? እንግዲህ መጀመሪያ ላይም እነሱ እየፈሩ ነው። ቤዚና ሱራፌል ራሱን ጣለ እንጂ ቤዚና ሳሚ እጅግ እየፈሩ ነበረ። የበሰበሰ ዝናብ አይፈራም። በኋላ እነሱ አሳልፈው ይሰጡናል እንዳሉት እንግዲህ በደስታዋ ቀን ሱራፌል በዚህ አይነት ተወስዶ እስር ቤት ገብቷል ማለት ነው። እንግዲህ ወንድምየው አሳልፎ ሰጥቶታል። እንግዲህ እጅግ በጣም ያሳዝናል። እንግዲህ ቤዚም እያለቀሰች ትገኛለች። ጉቻም እንደዛው እንግዲህ ሱራፌል ይታሰርብኛል ብላ ፈርታለች ማለት ነው። ሆኖም እንግዲህ ሁሉም እየፈራም ቢሆን ምንም ባልታሰበ ሰዓት እስር ቤት ገብቷል። እንግዲህ ቀጣይ ክፍል ላይ ምን እንደሚከሰት ባናቅም ይሄንን ይመስላል ማለት ነው። እናንተም የግል አስተያየታችሁን መስጠት ትችላላችሁ። ስለዛሬ ቪዲዮ በጣም ይቅርታ ጠይቃለሁ ማለት ነው። እንግዲህ እዚህ ሰው ስላለ እየተቆራረጠ እና በተወሳሰነ ደቂቃዎች ነው እየመጣ ያለውና ለዛ በጣም ይቅርታ እያልኳችሁ እንግዲህ መቼም ሰው አጠገቡ ጋር ሞቱ ሰው
ተቀብሮ ባለቤቱ ሳይገኝ ሰርግ መደገስ ራሱ የማይታሰብ ነገር ነው እና ያው ሮቤልም አይጠቁምም ብለው ሙሉ ለሙሉ ባያስቡም ቢጠቁምባቸው መቼም በዚህ አይነት ደስ ባለ ሰርግ እንደማያልፍ እኛም ገምተን ነበረ። ልክ እኛ እንደገመት ነው እንግዲህ የሰርጉ ቀን ያው ሰርጉ ተበላሽቷል። መቼም ለአንዱ ሐዘን ለአንዱ ሰርግ አይኖርም። እንግዲህ የሞተውን ሰውዬ አጻተኛም ቢሆን መቼም እንዲሁ በከንቱ እንደማይቀር አይተናል። እንግዲህ የሱራፌል መጨረሻ ምን ይሆን? አሁን ደግሞ ግምታችንን ኮሜንት ላይ እናስቀምጥ። የሱራፌል መጨረሻ እንዴት ይሆናል የሚለውን ነገር እናንተ እስቲ ሀሳባችሁን ኮሜንት ላይ አስቀምጡ። እድሜ ልክ ይታሰራል ወይስ እነሱ ሲቀብሩ የታወቀ ነገር የለም? እንግዲህ ሱራፌል የሰውየውን ነፍስ አላጠፋም። የሱራፌል መኪና ውስጥ እንደገባ ነው። ሱራፌል ሳየው ስለሞተ ነው ለሳሚ ደውሎ እንደዚህ ነው ብሎ ከነገረው በኋላ ይሄ ነገር የሆነውና እንዴት ነው እስቲ እናንተ የምታስቡት የምትገምቱት? እንዴት ይሆናል ብላችሁ ታስባላችሁ? ይሄ ነገርስ ወዴት እየሄደ ይመስላችኋል? እና እስቲ እናንተም ሀሳባችሁን አስቀምጡ። እንግዲህ አሁን በወንጀል ነፍስ ማጥፋት ነው ወይስ በብሩ ነው? በምኑ ነው የሚከሰሰው? እንግዲህ ሁላችንም ግምታችንን ኮሜንት ላይ እያስቀመጠ የዛሬ ቪዲዮ ይሄንን ይመስላል ማለት ነው። እስከዚህን ሰዓት በትዕግስት ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ምሽት ይሆንላችሁ። ተባረኩልኝ። እንቅልፍ እያለኝም ነው። ስራን በዝቶብኛል። አበረታቱኝ እስቲ። በድካም ውስጥ ነው እየሰራሁ ያለሁትና እንድታበረታቱኝ እላችኋለሁ ውዶችዬ።